ይሄንን ጉድ እየሰማችሁ እናንተም ዝም ትላላችሁ። እባካችሁ ይሄንን ነገር ሼር እያደረጋችሁ ለአብርሃም አድርሱለት። ምክንያቱም በቃ መድረስ አለበት። ሁላችሁም ልጅ አላት ልጅ ይዛ ማለት ልጅ አላት ተመልከቱ፣ ጉድ ቤተሰብ ተመልከቱ። ምክንያቱም ከዚህ በፊት ሄርሜላ ልጅ አላት። አዎ ልጅ አላት። አብርሃም ያውቃል ይሄን? እሱም ያውቃል ይመስለኝ። ምክንያቱም አይደለም እሱ ጭራሽ ቤተሰቦቿ ራሱ ያወቁት ከጊዜ በኋላ ነው። ከቤተሰብ ራሱ ተደብቆ ነበር የልጅ እንትን ማለት ነው። እና እሷ ልጅ አላት ትልቅ ልጅ። ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ይብዛልኝ። ያው እና ቤተሰቦቼ ሰሞኑ እየመጣውላችሁ ነው። አዳዲስ መረጃዎችም ወደ እናንተ እያመጣሁኝ ነው። ዛሬ ደግሞ ለየት ባለ በአዲስ መልኩ ነው ይዤላችሁ የመጣሁት። ከትልቅ ልፋት በኋላ አንድን ሰው አግኝቻለሁ። አብርሃምና ሄርሜላ እንደምታውቁት አብረው ነው ያሉት እና ደግሞ ስለዛ ጉዳይ እያጣራውኝ እያለ የሄርሜላን እህት አግኝቻታለሁኝ። ብቻ ብዙ ሚስጥሮች ነግራኛለች ስለ ሄርሜላ ማለት ነው። ይሄንን ነገር ደግሞ ማንም አያውቅም ከሷና ከቤተሰቦቿ ውጪ ማለት ነው። ይሄንን ነገር አብርሃም ሁላ አያውቅም። ምን እንደሆነ አላውቅም። ብቻ እንዴት አምኗት እንደገባ እንዴት እንደተበተበችው እንጃ ብቻ አላውቅም። ሄርሜላ በቃ አብርሃም ደሙ ውስጥ እንድታስገባው እንጃ ብቻ በጣም የሚከብድ ነገር ነውና ዛሬ ትመጣለች። እዚሁ ቤት ድረስ ነው የጠራዋት። ምክንያቱም እኔ መውጣት እንደማልችል ታውቃላችሁ። ስለዚህ እቤት ድረስ ጠርቻታለሁኝ። ትመጣለች። ሙሉ ነገር ለእናንተ ትነግራችኋለች ማለት ነው። ከኔ አፍ ከምትሰሙት ከራሷ ከእህቷ ከስጋ እህቷ ብትሰሙት ይሻላል። ለኔ ነግራኛለች። ነገር ግን በእናንተ ፊት ሆና ለእናንተ ትነግራችኋለች ማለት ነው። ምክንያቱም እኔ በነግራችሁ የሆነ ትንሽ ቅሬታ ሊኖርባችሁ ይችላል ማለት ነው። ላታምኑኝ ትችላላችሁ ወይ ደግሞ ውሸት ነው ብላችሁ ልትቀበሉ ስለምችሉ ማለት ነው። ነገር ግን እራሷ መታ እዚሁ ፊት ለፊታችሁ ላይ ለእናንተ ትነግራችኋለች። ስለዚህ ይህንን ነገር አብርሃም በቃ እየሰማ ድጋሚ ችላ የሚለው ነገር ከሆነ ችግር ውስጥ ነው የሚገባው። ስለዚህ እባክህ አብርሃም ንቃ፣ አሁንም ንቃ። አብርሃም መንቃት አለብህ እንዴ! ይሄን አክል ቆይ አንተ ምን አንቃ እስክትገል ድረስ ነው እንዴ የምትጠብቀው? ልጅን እኮ ወሰደችብህ። ሌላ ምንድን ነው የምትጠብቀው? ስለዚህ እባክህ የሚነገረን እየሰማ የምታያቸውን እመን። ስለ ሄርሜላ የምታየው ነገር እውነት ነው፣ ሁሉንም ነገር ማለት ነው። ስለ ሄርሜላ መጥፎነት ሲነገር እመን። በቃ አንተ ጥሩን እየለቀምክ ሌላውን እኮ እየተውከው ነው። ስለዚህ ልጅህን ያስለቀቀች ሌላ ደግሞ ህይወትን እስክትወስደው ድረስ ነው አንተ እየጠበቃት ያለው። እና ቤተሰቦቼ ምንም ማለት አልችልም። ብቻ አብርሃም የሚነገረን ብትሰማ መልካም ነው። ሩታን አሳጣች፣ አሁን ደግሞ ልጅህን ታሳጣለች። ምንም የሚያግዳትም እንጃ ምንም ነገር አይኖርም ማለት ነው። ምክንያቱም እኛን እሷ ጋር እንዳንደርስ አርቀህናል። ስለዚህ ምንም ማድረግ አንችልም። እኛም ያው በስራ አስቀንጣት አንድ ሰው በተናገራት ቁጥር እንደዚህ የምትሆን ነገር ከሆነ ምንም ማድረግ አንችልም ማለት ነው እሷን። እና በዚህ መልኩ እኛ ይሄንን ነገር ካልፈታ ነው ምንም ሊፈታ አይቻልም። እና ቤተሰቦች በጣም የሚከብድ ነገር ነው ማለት አለ። በበቀደም እንዳያችሁት ቪዲዮ ላይ ሩታ አብርሃም ላይ እያለመጠችበት ነበር። እንደፈለገ ብታረገው እኔ እሷን አልቀየማትም። ምክንያቱም ሩታ በቃ እውነቷን ነው ይሁን አላ መጣች ልጅቷም። እና ቤተሰቦች አብረን እስኪ እንሰማለን። ሰል እንዴት ነሽ? ደህና ነሽ? እንዴት ነሽ? አለሁልሽ። ምን ነው ቆየሽ እኮ? አይ ትንሽ አንዳንድ ነገሮች ስነግራቸው ነበር ስለ አንቺ። ጠጋቤ ወደዚህ እና ያው ብዙ ነገሮች አንቺም ሄርሜላን እንደታዘብሻት ታውቂያለሽ። ከዚህ በፊት እንዳወራ ነው ማለት ሄርሜላ ልክ እንዳልሆነች ነው አንቺ የነገርሽኝ ማለት ነው። እና ሄርሜላ ብዙ ነገሮች እንደተጣላችሁ አልነገርኳቸውም ለነሱ። ያው ጫፍጫፉን ብቻ ነው ወሬ እንዳለሽና ወሬ ስልሽ ያው የሚጠቅም ነገር እንዳለሽ ነው የነገርኳቸው። እና እስኪ አንቺ ያየሽውን ነገር ማለት ከዚህ በፊት የምታውቂያትን ሄርሜላ ለነሱ ንገሪያቸው። ማለት ሄርሜላ ከዚህ በፊት ምን ልበልክ እና አሁን ላይና በፊት አንድ አይደለች። እኛ አሁን ላይ በጣም ለሷ ቦታ ቀንሰናል። ያለን ቦታ በጣም ቀንሷል። ምክንያቱም በፊት ላይ የነበረችው እንደዚህ አይደለም። እኛ ምናቃትም እንደዚህ አልነበረም። አሁን ላይ በጣም የመቀያየር ባህሪ ያላት በጣም ተቀያይራለች በጣም ማለት ነው። እና እሷ ብዙ ነገር ማለት ከሚወዳት ሰዎች ብዙ ነገር ሸሽታ ሄደች ሰው ናት። ማለት አብርሃምን የቀረበችው ለምንድን ነው? አብርሃም እንደማትወደው ታውቂያለሽ፣ እኔ ማውቃለሁኝ።
አብርሃምን በእርግጥ ትወደዋለች ሳይሆን በቃ እሱን በጣም ለጥቅምም የቀረበችውን ለጥቅም ቀርበዋለች። እንደገና ደግሞ በቃ አብርሃምና ሩታ ያላቸው ፍቅር ታውቃለህ፣ መጀመሪያ ላይ የነበራቸው ፍቅር በጣም ታውቃለህ። እና አሁን ላይና መጀመሪያ ላይ እንደደለም እሷ ከገባች በኋላ የተፈጠረውን ታውቃላችሁ። እና ሄርሜላ አብርሽን የቀረበችው ወዳው ምናምን አይደለም፣ በአጠቃላይ ለጥቅም ነው። እና አብርሽና ሩታማ አለያየት ትፈልጋለች፣ አለያየታቸዋለች፣ ተሳክቶላታል። አሁን ደግሞ ልጁን ከልጁ ጋር ማለት ነው ከልጁ ጋር ጭራሽ እንዳይቀራረብ እያሴረች ያለች ልጅ ናት። ስሙ ቤተሰቦች፣ ይሄንን ነገር ምን ሰማው ከሌላ ሰው ወይ ከባዳ ወይ ደግሞ ከኔ አይደለም፣ ከገዛ ከስጋ እህቷ ጋር ነው አፍ ነው የምትሰሙት። ምክንያቱም መጀመሪያ እኔና እሷ አውርተን ጨርሰናል። ነገር ግን በቃ ግዴታ እሷ ራሷ መታ ወደ እናንተ ታውራ ብዬ ነው ይዣት የመጣሁት። ብዙ ነገሮች ገና ትሰማላችሁ፣ ብዙ ነገሮች ማለት ነው። እና እኔ ብዙ ጥያቄ የሚፈጥርብኝ ነገር አለ። የአብርሃም ጓደኞች እና አቤል እነዩ ምናምን ምን አርጋ ነው? ቆይ ገንዘብ ከፍላቸው ነው ወይስ አውራቸው ነው? እኔ ግራ እየገባኝ ነው። ሌላ የምትጠቀመው ነገር አለ? እነሱ ታውረው በምን ይታወራሉ? በፊት አብርሽ ነው እዚህ ቦታ ያደረሳቸው አይደል? አብርሃም ነው እዚህ እንደዚህ እንዲነሱ ያደረጋቸው። አብርሃምና ሩታ ናቸው። ሩታ ባትኖር ከነ ምንም ነገር ይሄ ነገር አይመጣም። እና ሩታ አነሳሳች፣ ያው ወደዚህ ደረሱ። አሁን ላይ ደግሞ የተሻለ ነገር ፈልገው ሊሆን ይችላል፣ አይታወቅም። ወይም ታውረው ሊሆን ይችላል። ቆይ እናትና አባት ዝም ነው እንደሚሏት? እናትና አባት ምን አቅም አላቸው? የቻሉትን አደረጉ፣ ጣሩ። በጣም ለፍተዋል። በጣም ማለት ነው እንደዚህ ነገር ውስጥ እንዳትገባ በጣም ለፍተዋል። ምክንያቱም ታውቃለህ ምን አይነት ህይወት እንደሚደርስባት ምን አይነት እንትን እንደሚልባት በጣም ያውቃሉ። አስጠንቅቀው ከቅድም ያውቃሉ። እነሱ በጣም ጥረዋል፣ በጣም ግረዋል። እና የነሱ ጥፋት ምንም የለም። ምክንያቱም ያቅማቸውን በጣም ሞክረዋል። መጨረሻ ላይ አይሆን ሲባል በቃ አልፈልግም ስትል ለቀቋት። እስኪ መጨረሻውን እንየው ብለው ለቀቋት። ይሄ እኮ መጨረሻውን ማየት አይደለም፣ የሰውን ህይወት እኮ ማበላሸት ነው። እና እነሱ ምን ማድረግ ይችላሉ ከዚህ በላይ? በጣም ቻሉ ማለት አደረጉ። ማድረግ የፈለጉትን በጣም ሞከሩ። ከዚህ በላይ ምን ያደርጋሉ? እኔ እንጃ ብቻ በጣም የሚከብድ ነገር ነው ይሄ ነገር ማለት ነው። አላ ቤተሰቦቿ እንደዚህ እያወቁ እሷ እንደዚህ ማድረጓ እኔ ምንም ታምር እየሆነብኝ ነው። ቤተሰቦች ብቻ አላቅም። ማርያም እንምላችሁ በጣም የሚያስጠላ ነገር ነው እየሰራች ያለችው ማለት ነው። እየሆነ በቃ እኔ እንጃ ምን ልበላችሁ። እቺ ሴታውን ሴት ነች ትባላለች፣ ሴት ናት ምንም አትበሏት ትሉናላችሁ እናንተ። ብትገደል ሰውን ምን ያንሳታል? ከቤተሰቦቿ ወጣ እንዴ ምን የሚሉት ነገር ነው? እና ቤተሰቦች ያው እኔ ያቅሜን በጣም እየሞከርኩኝ ነው። ሩታና አብርሃም እንዳይለያዩ በጣም እየሞከርኩኝ ነው። ምክንያቱም ማርያም ነው ብላችሁ እኔ በጣም ነው መወዳቸው፣ በጣም ነው ማከብራቸው ከበፊትም ጀምሮ ማለት ነው። ተማሪው ሁላ እያሉ የሆነ ሲቀላለዱ ሁላ ማለት ነው። በቃ እኔ በጣም ነበር ደስ የሚሉኝ። ነገር ግን እንደዚህ ከተፈጠረ ደግሞ የሚያስጠላ ነገር ነው። እኔ አሁን ተለያይተው ምናምን ሳያቸው ብዙ ጊዜ ሚዲያ ላይ በዚህ ሰሞን ሚዲያ ላይ እንዳልወጣው ታውቃላችሁ። አሁን ገና ነው ያየሁት። እንደዚህ ሆነው ሳይ በጣም ነው ያናደደኝ ማለት ነው። ይሄን አክል እኔ በሌለውበት እንደ ይሄን አክል ተፈጥሯል። እኔ ሰሞኑ አዲስ አበባ ሄዳለሁኝ። ይሄንን ደግሞ ሰሊ ሙሉ ነገር በሪካርድ ትነግረኛለች። ከዛም በኋላ ለአብርሃም ያንን ነገር በቃ ይዤለት ሄዳለሁ። ትላንትና ደግሞ የሆነ ልጅ የሆነ ፋይል እንዳለው ነግሬያቸዋለሁ ወይ ደግሞ አይታችኋል። እና ደግሞ ያንን ፋይልና ይሄንን ሪካርድ ይዤ ሄጄ አብርሃም ማያምነኝ ነገር ከሆነ አይመኔ በቃ እያየሁት ገደል ሲገባ እንኳን እንትን ምንም አላዝንም ማለት ነው። ምክንያቱም ያቅሜን ሞክሬያለሁ፣ የምችለውን ሁሉ አድርጌያለሁ ማለት ነው። ስለዚህ ይሄንን ነገር ይዤለት ሄዳለሁኝ። ሰሞኑ መሄድ አይቀርም። ሰሊ በጣም አድርጌ አመሰግንሻለሁ። አክብሬሽን ስለመጣሽ ቤቴ ድረስ ያው መውጣት ስለማልችል ነው፣ ይቅርታ አድርጊልኝ። በጣም አድርጌ አመሰግናለሁ። የምታስፈልጊኝ ነገር ከሆነ ደግሞ እደውልልሻለሁ። እኔም አመሰግናለሁ። ምክንያቱም ያለው እውነታ ሚዲያ ላይና ቤተሰቦቻችሁ እንዲያውቁ ስላደረጋችሁ በጣም እናመሰግናለን። ምክንያቱም ማወቅ ያለባቸው ነገር ነው ግዴታ። እሷ እኮ ማለት በቃ ልጅ አላት፣ ልጅ ይዛ ማለት ልጅ አላት። ተመልከቱ ቤተሰቦች ተመልከቱ። ምክንያቱም ከዚህ በፊት ሄርሜላ ልጅ አላት። አዎ ልጅ አላት። አብርሃም ያውቃል ይሄን? እሱም ያውቃ ይመስለኝ። ምክንያቱም አይደለም እሱ ጭራሽ ቤተሰቦቿ ራሱ ያወቁት ከጊዜ በኋላ ነው። ከቤተሰብ ራሱ ተደብቆ ነበር የልጁ እንትን ማለት ነው። እና እሷ ልጅ አላት፣ ትልቅ ልጅ አላት። እና እሷ ራሱ የት እንዳለች አታውቅም አሁን ላይ።
እዛ ትታን የመጣችው የት እንዳለ ራሱ። አረ በመድኃኒዓለም ቆይ እናንተ ልጆችን እንደምንድን ነው የምታዩት እንዴ? እኔ ጭራሽ እያናደዳችሁኝ እኮ ነው። ልጅ እኮ ማለት የራሳችን ቁራጭ ስጋ ማለት እኮ ነው። እኔ ኪዳነ ምሕረት ነው የምላችሁ። ልጁን ቢሰጡኝ እኔ ያሳድገዋለሁ። የአብርሃም ልጅ ቢሰጡኝ እኔ ያሳድገዋለሁ። ማርያምን ምንድን ነው እንዴ? ኧረ በኢየሱስም ብቻ እኔ አላቅም። ይሄ ስለ ልጅ የሚባለው ነገር እስካሁን አላቅም ነበር። ዛሬ ገና ነው የምሰማው እንዴ። እና በአጠቃላይ ቤተሰቦቿ ስላወቁ በጣም ደስ ብሎኛል። ከዚህ በላይ ብዙ ሚስጥር ሊኖር ይችላል፣ ብዙ ነገር ሊኖር ይችላል እና በሰፊው ሌላ ቀን ተገናኝተንም እናወራለን። ተገናኝተንም ለቤተሰብ ማሳወቅ ያለብን ነገር እናሳውቃለን። በቃ እሺ፣ ሻይ ቡና ብለሽ ሂጂ። ከዚህ በላይ በቃ እሺ። በጣም አድርጌ አመሰግንሻለሁ። እሺ ሰልዬ፣ በጣም አመሰግናለሁ። እሺ፣ ቻው። እሺ ቤተሰቦች ይህንን ጉድ እየሰማችሁ እናንተም ዝም ትላላችሁ። እባካችሁ ይህንን ነገር ሼር እያደረጋችሁ ለአብርሃም አድርሱለት። ምክንያቱም በቃ መድረስ አለበት። ሁላችሁም በተቻላችሁ መጠን ይህንን ቪዲዮ ሼር እያደረጋችሁት አብርሃም ጋር እንዲደርስ አድርጉት። ይህንን ነገር በቃ ማየት አለበት። እኔ ምንም ልትገባኝ አልቻለችም። እቺ ሴቱን ሰውቱን ሴጣንቱን አላቅም ብቻ እና ቤተሰቦች በቻላችሁት መጠን ይህንን ቪዲዮ ሼር እያደረጋችሁ ቀጣይ ደግሞ ምን ማድረግ እንዳለብኝ ሀሳባችሁን ኮሜንት ላይ እያካፈላችሁ ወደ እናንተ ይዤላችሁ እመጣለሁ። እስከዛው ድረስ ደህና ሁኑልኝ።